አሜሪካ ጦር መሳሪያዎቿ እየተመናመኑ ነው። በተለይ የታድ ሚሳኤሎችና የፓክ-3 ድሮኖች ክምችታቸው በዚህ ሳምንት እንደሚያልቅ የቀድሞ የሲአይኤ ተንታኝ ላሪ ጆንሰን ይፋ ባደረጉት አስደንጋጭ መረጃ አስታውቀዋል። እጃቸው ላይ ያለው መሳሪያ እስከሚያልቅ እናወድማለን ሲሉ የሚፎክሩት አሜሪካና እስራኤል በደቡብ ኢራን ኩዚስታን ግዛት የሚገኘውን የፔትሮኬሚካል ፋብሪካ መትተዋል። የቡሻር የኒኩሌር ጣቢያንም ደብድበዋል። ኢራን በበኩሏ የአሜሪካውን ኤፍ-35 ጀትን መምታቷን ተከትሎ ፓይለቱን ፍለጋ የመጡ የአሜሪካ ሄሊኮፕተሮችን ዶጋመድ አድርጋለች። ሂዝቦላም በእስራኤል ወደብ ከተማ ሃይፋ ላይ ከባድ ጥቃትን ፈጽሟል። በኢራቅ ያሉ የኢራን አጋር የሆኑ ታጣቂ ቡድኖችም በባግዳድና በአቅራቢያዋ ባሉ የአሜሪካ የጦር መንደሮች ላይ በ24 ሰዓታት ውስጥ 19 ጊዜ ጥቃት ፈጽመዋል። ሃንዳላ የሚባለው የሃከሮች ቡድን ደግሞ ትላንት ሌሊት የእስራኤል አየር ኃይል ድረ-ገጽን ሃክ አድርጎ በእጅጉ ወሳኝና ሚስጥራዊ የሆኑ በርካታ መረጃዎችን መንትፏል። ከ14 የእስራኤል ኩባንያዎችም 22 ቴራባይት ሳይዝ ያላቸው መረጃዎችን መንትፎ ሁሉንም ለኢራን ሰጥቷል። መንተፋቸው ስኬታማ መሆኑን ለማረጋገጥም ለኢራን የማያስፈልጉ የተወሰኑ ፋይሎችን፣ ፎቶዎችን፣ የግዢ ትዕዛዞችንና በጀነራል ዳይናሚክስ የተሰራውን የእስራኤል ራዳር ዝርዝር አሰራሩን ለመላው ዓለም ይፋ አድርገዋል። የኢራን አየር ኃይል አዛዥ ብርጋዴር ጀነራል አሊ ረዛ አልሃሚኒ ባለፉት ቀናት ብቻ 160 ድሮኖችን ማምከናቸውን ገልጸዋል። የአሜሪካ እግረኛ ጦር ወደ ኢራን የመግባት ሐሳብን በተመለከተም የኢራን አብዮታዊ ዘብ ቃል አቀባይ ኢብራሂም ዞፋልጋሪ ከባድ ማስጠንቀቂያን ሰጥተዋል። እመኑኝ፣ መግባት እንደ መውጣት ቀላል አይደለም። ወታደሮቻችሁ የኢራንን ምድር ለመርገጥ ካሰቡ አንዳቸውም በሕይወት አይወጡም። ከወዲሁ ቤተሰቦቻቸውን በደንብ ተሰናብተው ይምጡ ሲሉ አስጠንቅቀዋል። Rockets launched by Hezbollah from Lebanon targeted the north of the country. Most were intercepted or landed in open areas, according to the Israeli military. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 36ኛ ቀኑን ስላስቆጠረውና ተጋግሎ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ ጉዳዮችን እናስቃኛችኋለን። ቻናላችንን ሰብስክራይብ እና ላይክ ታደርጉ ዘንድም እንጋብዛለን። የኢራን ጦር በግዛት ውስጥ ይበር የነበረውን የአሜሪካን ኤፍ-35 የጦር አውሮፕላንን መቶ ከጣለ በኋላ የአሜሪካ ጦር የጠፋውን አብራሪ ፍለጋና የማዳን ሥራውን ቀጥሏል። በዚህ ጊዜ ታዲያ ኢራን መጀመሪያ ላይ ፓይለቱን ፍለጋ ወደ ድንበሯ ገብቶ የነበረውን የአሜሪካ ሄሊኮፕተርን መታጥላለች። ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃትም በደቡባዊ ቤርሳቤ በሚገኘው የኢንዱስትሪ ጣቢያና በሮሻይን በሚገኙ መኖሪያ ቤቶች ላይ ውድመትን አስከትሏል። እንዲሁም በማዕከላዊ እስራኤል ላይ ከባድ ጉዳትን አድርሳለች። በኢራኑ ካራጅ ድልድይ ላይ አሜሪካ በፈጸመችው ጥቃትም የሟቾች ኢራናውያን ቁጥር እየበረከተ ነው። እስራኤል እየተወነጨፉባት ባሉ ሚሳኤሎች ሳቢያ በላይኛው ገሊላ ክልል ውስጥ ሳይረኖች 24 ሰዓት ጮኸዋል። ከሄሊኮፕተሩ ባሻገር ዛሬ ረፋድ ደግሞ ኢራን የኤፍ-35 ጀት አብራሪውን እየፈለጉ የነበሩ ሁለት የአሜሪካ የጦር አውሮፕላኖችን መታ መጣሏን አስታውቃለች። የመጀመሪያው የወደቀው በኮጊሉ እና በቡኤር አህመድ ግዛት ሲሆን ሌላኛው የወደቀው ደግሞ በድንበር አካባቢ ነው። ኢራን ዛሬ ከጠዋት ጀምሮ በአደገኞቹ ድሮኖች እስራኤልን ስታጠቃ ውላለች። በሌላ በኩል የኢራን አብዮታዊ ዘብ ከፍተኛ መኮንኖች እንደገለጹት ኢራን ማንኛውንም አይነት ጥቃት ለመቀልበስ የሚያስችሉ ሚስጥራዊ የጦር መሳሪያዎችን አዘጋጅታለች ብለዋል። ሂዝቦላ ከደቡብ ሊባኖስ የተነሱ
በእስራኤል የወደብ ከተማ ሃይፋ ላይ ያነጣጠሩ ተከታታይ የሚሳኤል ጥቃቶችን ፈጽሟል። There's been a fresh wave of attacks on Israel in the past few hours. Rockets launched by Hezbollah from Lebanon targeted the north of the country. Most were intercepted or landed in open areas, according to the Israeli military. የእስራኤል ጦር አብዛኞቹ ሮኬቶችን ጠልፈን ጥለናል፣ የተቀሩት ደግሞ ሜዳ ላይ ወድቀዋል ሲል ጥቃቱን አስተባብሏል። ከኢራን እየተተኮሱ ካሉ ሚሳኤሎች ጋር በመተባበር ሂዝቦላ በሰሜን እስራኤል ድንበር ላይ በርካታ ሮኬቶችን አስወንጭፏል። እስራኤላውያን ሂዝቦላ አርብ ዕለት የተባበሩት መንግስታት ድርጅት ጦር ሰፈር ላይ ሮኬት በመተኮሱ በርካታ የተባበሩት መንግስታት ድርጅት ወታደሮችን አቁስሏል በማለት ከሰዋል። በሌላ በኩል በደቡብ ሊባኖስ የሚገኙትን ወታደሮች ለማጠናከር ተጨማሪ ጦርም ለመላክ የእስራኤል ጦር ማቀዱን ገልጿል። በሌላ በኩል ሂዝቦላ በደቡብ ሊባኖስ የእስራኤል ወታደሮች ላይ ጥቃትን ሰንዝሯል። የሊባኖሱ ታጣቂ ቡድን ተዋጊዎቹ የድንበር ከተማ በሆነችው ማሪውን አልራስ ላይ በእስራኤሎች የቆሰሉትን ወታደሮች ለማስወጣት በተቋቋመው የሄሊኮፕተር ማረፊያ ላይ በርካታ ሮኬቶችን ተኩሷል። በሰሜን እስራኤል የምትገኘው ሃይፋ ከተማም የሮኬት ጥቃትን ያስተናገደች ሲሆን በከተማዋም ከፍተኛ ፍንዳታ ተሰምቷል። እስራኤል በበኩሏ በቤሩትና በቴሄራን ላይ ከባድ የአየር ጥቃትን ጀምራለች። የኢራን አጋር የሆኑት የኢራቅ ታጣቂዎች በባግዳድ የሚገኙ የአሜሪካ የጦር ሰፈሮች ላይ በ24 ሰዓታት ውስጥ በደርዘን የሚቆጠሩ ሰው አልባ አውሮፕላኖችንና ሚሳኤሎችን በባግዳድና በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ ማስወንጨፋቸውንም ተናግረዋል። በሌላ በኩል ኢራን የተባበሩት አረብ ኤሚሬትስ የአልሙኒየም ፋብሪካን አውድማለች። ኤሚሬትስ ግሎባል አልሙኒየም ባለፈው ሳምንት ከደረሰበት የሚሳኤልና የድሮን ጥቃት በኋላ በአልታራዊ ሴሚልተር የሚገኘውን ሙሉ ምርቱን ወደ ነበረበት ለመመለስ 12 ወራት እንደሚፈጅበት ተናግሯል። የአልሙኒየም ፋብሪካው በ2025 1.6 ሚሊዮን ቶን ብረታ ብረት በማምረት ከዓለማችን ትልቁ የአልሙኒየም ፋብሪካ ነው። አሁን ላይም በተደጋጋሚ በደረሰበት ከፍተኛ ጥቃት ሙሉ ለሙሉ ተዘግቷል። ጦርነቱ ከተጀመረ ወዲህም የአልሙኒየም ዋጋ በመላው ዓለም በ10% ጨምሯል። መካከለኛው ምስራቅ ዓለም አቀፉ የአልሙኒየም ምርት 9 በመቶውን ይይዛል። የዱባይ ባለስልጣናት እንደተናገሩት ከተጠለፉ የሚሳኤል ጥቃት ፍርስራሾች የአሜሪካ የቴክኖሎጂ ኩባንያ የሆኑት ኦራኮልና ማሪና ጥቃት ደርሶባቸዋል ብለዋል። በአሁኑ ወቅት በፋርስ ባህረ ሰላጤና በቀይ ባህር አካባቢ የሚገኙ የአሜሪካ የጦር መርከቦች እንዲሁም የኢራን የሚሳኤል ክፍሎች በከፍተኛ ንቃት ላይ ይገኛሉ። ይህ የሁለቱ ኃያላን ሀገራት የቃል ጦርነት ወደ ተግባር ከተቀየረም ለረጅም ጊዜ የሚቆይና መላው ዓለምን ሊያዳርስ የሚችል መጠነ ሰፊ ቀውስ ሊፈጠር እንደሚችል በርካቶች እየተናገሩ ነው። በመካከለኛው ምስራቅ ለዓመታት ሲንተከተክ የቆየው ፍጥጫ አሁን ወደማይመለስበትና እጅግ አደገኛ ወደሆነው ቀጥተኛ የጦርነት ምዕራፍ እየተሸጋገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራን ከፍተኛ ወታደራዊ መሪዎች እርስ በርስ እየተለዋወጡት ያለው ጠንካራ የዛቻ ቃልም ዓለምን በከፍተኛ ስጋት ውስጥ ጥሏል። ትራምፕ በቅርቡ በሰጡት መግለጫ አሜሪካ በሚቀጥሉት ጥቂት ሳምንታት ውስጥ በኢራን ላይ በጣም ጠንካራ የተባለ ወታደራዊ ጥቃትን ለመሰንዘር ዝግጁ መሆኗን መናገራቸው ይታወሳል። በትራምፕ በኩል የተሰጠው የሳምንታት ቀጠሮም አሜሪካ በቀጠናው ያላትን ወታደራዊ አቋም ወደ ከፍተኛ ጥቃቶች ለመመንዘር መወሰኗን የሚያሳይ መሆኑ ተነግሯል። በተለይ ደግሞ በቅርቡ በፔንታጎን ከፍተኛ የጦር መሪዎች ላይ የተወሰደው የጅምላ ስንብት ፕሬዚዳንቱ ለዚህ ወሳኝ ጥቃታቸው ጦራቸውን እያስተካከሉ መሆኑን የሚያሳይ ነው ሲሉ ወታደራዊ ተንታኞች ገልጸዋል። እኛ ኢራንን እየደበደብንና እያፈራረስን ነው። በአሁኑ ሰዓት በኢኮኖሚውም በሚሊተሪውም ተዳክመዋል። በቀጣይ ቀናትም ከዚህ የባሰ አስከፊ ጥቃትን እንፈጽማለን፣ በተለይ በኢነርጂ ተቋሞቻቸውና በመሠረተ ልማቶቻቸው ላይ። ውድ የመሿለኪያ
ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አሜሪካ እግረኛ ጦሯንም ወደ ኢራን ለመላክ እየተሰናዳች ሲሆን ኢራናውያን ግን ጤነኛ ከሆናችሁ ይህንን ነገር እንዳትሞክሩት ብለዋል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል ኢብራሂም ዞፋልጋሪ እናንተ የኛን አቅም አላወቃችሁም፣ ወደ ሀገራችን እግረኛ ወታደሮችን የምታሰማሩ ከሆነም አንዳቸውም በሕይወት አይተርፉም ሲሉ አስጠንቅቀዋል። As we have said before, we tell the American Zionist enemies, your information about our military capabilities, power and equipment ትራምፕና ጭፍሮቻቸው መረዳት ያለባችሁ የኢራን ምድር ብቻ ሳይሆን አጠቃላይ የቀጠናውን ግዛት የናንተ መቀበሪያ ስፍራ እንደምናደርገው ነው። በተለይ እግረኛ ጦራችሁን ወደ ኢራን ከላካችሁ አንድም ወታደር በሕይወት አይተርፍም። በሌላ በኩል ኢራንን የሚደግፉት ሃንዳ ላይ የሚባሉት ሃከሮች ትላንት ሌሊት ደግሞ የእስራኤል የአየር መከላከያ መረብ ኮምፒውተሮችን ጥሰው በመግባት ወሳኝ የሆኑ ሚስጥራዊ መረጃዎችን መንትፈዋል። ለእስራኤል የላቀ የአየርና የሚሳኤል ጥበቃ ዋና ዲዛይነርና የተቀናጀ የትዕዛዝና የቁጥጥር ስርዓቶች ፈጻሚ ወደ ሆነው ወደ ፒኤስኬ ዊንድ ቴክኖሎጂ አውታረ መረብም በተሳካ ሁኔታ ሰርገው መግባታቸውንና ሁሉንም ሚስጥራዊ መረጃዎችን መውሰዳቸውን ገልጸዋል። የዚህ ኩባንያ የትዕዛዝ መቆጣጠሪያ ማዕከላት፣ የግንኙነት ስርዓቶችና ሚስጥራዊ ሰነዶች ሁሉንም ለኢራን አሳልፈው ሰጥተዋል። ሃንዳላዎች በእርግጥም ሃክ ማድረጋቸውን ለማረጋገጥ አንዳንድ ፋይሎችን፣ ፎቶዎችን፣ የግዢ ትዕዛዞችን፣ ሼማቲክስና በጄኔራል ዳይናሚክስ ላንድ ሲስተም የተሰሩ ራዳሮችን ለመስራት የሚያገለግሉ መሳሪያዎችንና የሶፍትዌር ስብስቦችን በይፋ ለቀዋል። ሃንዳላዎች ከእስራኤል ጋር ከተገናኙ 14 ኩባንያዎችም 22 ቴራባይት ዋጋ ያላቸው መረጃዎችን መውሰዳቸውን ገልጸዋል። በሌላ በኩል የኢራን የሚሳኤል ፋብሪካዎች አሜሪካና እስራኤል በፍጹም መድረስ በማይችሉባቸው ስፍራዎች ላይ መገንባታቸውን የአብዮታዊ ዘቡ ቃል አቀባይ ኢብራሂም ዞፋልጋሪ ተናግረዋል። ስትራቴጂካዊና ወታደራዊ ምርታችን የሚከናወነው እነሱ ምንም በማያውቋቸውና ጭራሽ ሊደርሱባቸው በማይችሏቸው ስፍራዎች ላይ ነው ሲሉ አሜሪካና እስራኤል የኢራንን ሚሳኤል፣ የሰው አልባ አውሮፕላኖችንና ሌሎች የረቀቁ መሳሪያዎችን የማምረት አቅማቸውን ማጥፋት እንደማይችሉ ገልጸዋል። የኢራን አየር ኃይል አዛዥ ብርጋዴር ጀነራል አሊ ረዛ አልሃሚኒ በበኩላቸው ኢራን ባለፉት ቀናት ከ160 በላይ ድሮኖችን ማምከኗን ገልጸዋል። የአየር መከላከያ ስርዓታቸው እነዚህም በርካታ ድሮኖች ማምከን ባይችል ኖሮ በአገሪቷ ላይ አስከፊ ውድመትና የሰዎች እልቂት ይደርስ ነበር ብለዋል። ይህ በእንዲህ እንዳለ የኢራን ምክትል የውጭ ጉዳይ ሚኒስቴር ካዚም ጋሪባባዲ ጦርነቱ ከተጀመረ ጀምሮ የሩሲያ ሚዲያዎች በተለይ ደግሞ ስፑትኒክ የሰራው ትልቅ ሥራ በታሪክ ውስጥ ይቀመጣል ብለዋል። ስፑትኒክ የወታደራዊ ጥቃት ዜናዎችን ያለ ፖለቲካዊ ወገንተኝነት ለሕዝብ እያስተላለፈ ያለና እውነተኛውን ምስል እያቀረበ ያለ ሚዲያ ነው ሲሉ ካዚም ጋሪባባልዲ ተናግረዋል። በሌላ በኩል ተጠናክሮ በቀጠለው ጦርነት ሳቢያ የአሜሪካ የሚሳኤል ክምችት በአንድ ሳምንት ጊዜ ውስጥ ሊሟጠጥ እንደሚችል የቀድሞ የሲአይኤ ተንታኝ ላሪ ጆንሰን ገልጸዋል። ነገሮች በዚሁ ከቀጠሉ ፓትሪዮት የአየር መከላከያ ስርዓቶችና ተርሚናሎች፣ የታድ ሚሳኤሎችና የፓክ-3 ድሮኖች በ7 ቀናት ውስጥ ሙሉ ለሙሉ ያልቃሉ። ዋናው ችግር ደግሞ እነዚህን ውድና ወሳኝ የጦር መሳሪያዎች በቅርብ ጊዜ ውስጥ መተካት አለመቻሉ ነው ሲሉ ላሪ ጆንሰን ተናግረዋል። We've seen since last Saturday. The United States is not going to be able to sustain it over another 3 weeks. የአሜሪካ ወሳኝ የሚባሉ የጦር መሳሪያዎች በእጅጉ እየተመናመኑ ነው። በተለይ ደግሞ የታድ ሚሳኤሎች ክምችታቸው ተሟጧል። በዚህ ሁኔታ ደግሞ ከቀጣይ 2 ሳምንታት የሚያሻግሩ አይደሉም። የሆርሙዝ ሰርጥ ጉዳይ አሁንም የዓለም ሀገራት
ከባድ ራስ ምታት ሆኖ ቀጥሏል። የቻይና የፖለቲካ አዋቂዎች በበኩላቸው አሜሪካ በቀጣይ በኢራን ጦርነት የምትወስዳቸውን አደገኛ እርምጃዎች እየገለጹና ትራምፕን ጦርነቱን እባክህን አቁም በማለት እየወተወቱ ነው። በተለይ በቀጣይ ቀናት የኢራን ቁልፍ የነዳጅ ኤክስፖርት ማዕከል በሆነችው በከርግ ደሴት ላይና በሆርሙዝ ባህረ ሰላጤ የመሬት ውስጥ ባንከሮችና የሚሳኤል ቦታዎች ላይ ወረራ ከተፈጸመ ጦርነቱ ፍጹም የማይቆም ይሆናል ብለዋል። በሌላ በኩል ፈረንሳይና ጃፓን ከኢራን ጋር ተደራድረው ትላንት አመሻሽ አንድ መርከብን ማሳለፍ ችለዋል። ሁለት ስማቸው ያልተጠቀሰ የገልፍ ሀገራትም ለኢራን ጥያቄ ማቅረባቸው ተሰምቷል። በአሁኑ ሰዓት ኢራን በሆርሙዝ ሰርጥ የሚያልፉ መርከቦችን በአንድ በርሜል $1 ልታስከፍል ትችላለች ተብሎ ስጋት ተፈጥሯል። በዚህ ዙሪያ የተናገረው ሪክ ሳንቼዝም ይህ አካሄድ ኢራንን ከአያላኖች ተርታ የሚያሰልፍና የሩሲያና የቻይናን ቅቡልነት በእጅጉ ከፍ የሚያደርግ ነው ብሏል። And that kind of creates a whole new dynamic in the region, which probably ends up helping the Russians and the Chinese. ኢራናውያን በአንድ በርሜል $1 ማስከፈል ከጀመሩ መርከቦች በርካታ በርሜሎችን ከመጫናቸው አንጻር በእጅጉ አትራፊ ያደርጋቸዋል። ከአንድ መርከብ እስከ $3 ሚሊዮን ድረስ ሊያገኙ ይችላሉ። ይህ ደግሞ በእጅጉ ሀያል ሀገር ያደርጋቸዋል። የሩሲያንና የቻይናን አቅምም ይጨምራል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።